በተማሪ ህዳሴ ዘመኑ የተመዘገበው ከፍተኛ ውጤት በችግር ውስጥ አልፎ ውጤታማ መሆን እንደሚቻል ማሳያ መሆኑን የአዊ ብሔረሰብ አስተዳደር ትምህርት መምሪያ አስታወቀ። በሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና 583 ውጤት በማስመዝገብ ከሴቶች አንደኛ የወጣችው ተማሪ ህዳሴ ዘመኑ የማበረታቻ ሽልማት ተበርክቶላታል። ሳሙኤል አማረ ዝርዝሩን ይነግረናል። በአዊ ብሔረሰብ አስተዳደር እንጅባራ ከተማ በሚገኘው አገው ምድር አጠቃላይ ሁለተኛ ደረጃ ትምህርት ቤት በሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማስመዝገብ ከሴቶች አንደኛ የወጣችው ተማሪ ህዳሴ ዘመኑ እውቅናና ሽልማት ተበርክቶላታል። የአዊ ብሔረሰብ አስተዳደር ምክር ቤት ከእንጅባራ ከተማ አስተዳደር ጋር በመተባበር ባዘጋጀው በዚህ እውቅና መርሃ ግብር የላፕቶፕና ዘመናዊ የስልክ ሽልማት ነው የተበረከተላት። በመርሃ ግብሩ ተማሪ ህዳሴ ዘመኑን ለላቀ ውጤት ያበቁ ወላጆቿና የትምህርት ቤቱ ርዕሰ መምህር እውቅና የተሰጣቸው ሲሆን የተማረችበት አገው ምድር ሁለተኛ ደረጃ ትምህርት ቤት ደግሞ 100,000 ብር ሽልማት ተበርክቶለታል። ተማሪ ህዳሴ ዘመኑም የተደረገላት ሽልማት ለበለጠ ስራ እንደሚያነሳሳት ተናግራለች። ዛሬ ያገኘሁት ነገር በጣም አስደንጋጭ ነበረ። ለኔም ሰርፕራይዝ ነበረ። ምን ያክል ሰው እንደተተማመነብኝና ምን ያክል ደግሞ ሰው በእኔ እንደተደሰተ በደንብ ተረድቼበታለሁ። ለወደፊቱም ደግሞ ጥሩ ቦታ ላይ እንድደርስ ትልቅ የሆነ ኃላፊነት ነው የተጣለብኝ። ስለዚህ እሱን ለመወጣት ደግሞ የቻልኩትን ያክል ለመሞከር ዝግጁ ነኝ። የአዊ ብሔረሰብ አስተዳደር ትምህርት መምሪያ ኃላፊ ደስተው አለሙ በተማሪ ህዳሴ ዘመኑ የተመዘገበው ውጤት በችግር ውስጥ አልፎ ውጤታማ መሆን እንደሚቻል ማሳያ ነው ብለዋል። ውጤቱ ሌሎች ተማሪዎችን መነሳሳት የሚፈጥር እንደሆነም ኃላፊው ተናግረዋል። ይህ ውጤት ላለፉት 3 ዓመታት በክልሉና በአካባቢያችን በተፈጠረው የጸጥታ ችግር ምክንያት በርካታ ትምህርት ቤቶች በተዘጉበት፣ በርካታ ህጻናት ከትምህርት ገበታ ውጭ በሆኑበትና ችግር ላይ ባለንበት የተገኘ ውጤት በመሆኑ ልዩ ያደርገዋል። ይህ ውጤት የአንድ ቀን ጥረት ሳይሆን የትጋት፣ የትዕግስት፣ የጊዜ አጠቃቀም፣ የመማር ፍላጎት እና በችግር አለመበገር የተገነባ የረጅም ጊዜ ውጤት ነው። ያስመዘገብሽ ውጤት ለብዙ ተማሪዎች እኔም እችላለሁ የሚል ተስፋና መነሳሳት የሚሰጥ ትልቅ ምሳሌ። በእውቅና መርሃ ግብሩ የተገኙት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው የተገኘው ስኬት የግል ጥረት፣ የመምህራን፣ የአካባቢው ማህበረሰብና የቤተሰብ ድምር ውጤት መሆኑን ገልጸዋል። ሀገርና ህዝብን ለሚጠቅም ለተሻለ ስራ መትጋት እንደሚገባም መልእክት አስተላልፈዋል። የመጣሽበትን መንገድ የበለጠ እያሰፋሽው እንድትሄጂ ነው። ከዚህ በኋላ አንቺ የራስሽ ብቻ አይደለሽም። ሀገር ተስፋ አድርጎብሻል። ማህበረሰቡ ተስፋ አድርጎብሻል። ከፍ ብለሽ ጉልላቱ ላይ ነው ያለሽ። ያንቺ ውጤታማነት የራስሽ የግልሽ ብቻ አይደለም፣ የሁላችንም የምንፈልገው ጉዳይ ነው። ያንቺን ፈለግ ያንቺን አራያ ተከትለው ሌሎችም በዛ መንገድ እንዲፈሱ እንፈልጋለን። የተማሪ ህዳሴ ዘመኑ ህልም እንዲሳካ ብሔረሰብ አስተዳደሩ አስፈላጊውን ሁሉ ድጋፍ ያደርጋልም ነው የተባለው።